እናትን ማጣት ምን ይመስላል ብትለኝ በቃል አልገልጸውም። የሆነ ሰው ምን ይመስላል ቢለኝ ካልሆንክ አታውቀውም ነው። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ። ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱ አንቺ ነሽ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስኪ ኮሜንት ላይ ደግሞ ገብታችሁ እናንተም የእናታችሁን ፍቅር ግለጹልን። ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁ ቀጥሉበት። ወደ ቪዲዮ። ማንም ሞትህን አይመቀኝም፣ ብቻ አንተ ሞት እንጂ ሁሉም ይወድሃል። ከሞትህ ማንም አያማህም፣ ማንም አይወተችህም፣ አይወቅስህም። ሞት መውቀስ ድንጋይ መንከስ ይባልልሃል። ከሞትህ እንደገና አያውህምና ፎቶውን በትልቁ አሰርተው ለኔ ልዩ ሰው ነበር እያሉ ያዜሙልሃል። ከዚህ በኋላ መጥተህ ቁመት አትለካካቸውምና ወደ ታች ይቀብሩሃል። ሽቷቸውን አትጋፋምና አፈር ይበትኑብሃል። አንተን ደስ አይልህምና ኮርማ የሚያህል አበባ ያመጡልሃል። እንዳትወጣ ሰግነው በሲሚንቶ ይደፍኑብሃል። ግማሽ ቀን ብቻ ነው ርዕስ የምትሆነው፣ ከዚያም ለዘላለም ይረሱሃል። ስምንት ያጠረሹ ከርመው መድረሻና መውጫ መግቢያ እንዳላሳጡህ ቅድስና የሞላበትን የሕይወትህን ታሪክ ያነቡልሃል። ታማ ያልጠለልህ ሐዘን ያላጥናናህ የሃይማኖት አባት ተሸክመን ከብድ መጽሐፍ ይዘው ቀብረን ያሳምሩልሃል። ብቻ ሞትላቸው እንጂ ያኔ በጣም ይወዱሃል። በዚህ ዓለም ላይ ድሃውንና ታማሚውን ወዳጅና ዘመድ ይክደዋል። ተሳካለትን ደግሞ ሁሉም የዘር ሐረግ ሰርቶ ዘመዴ ነህ ይለዋል። በልጅነታቸው የኛ ዘር አይደለም ተብለው ተክደው ያደጉ ልጆች ዛሬ ባለጠጋና ሀብታም ሲሆኑ የካዷቸው ያምኗቸዋል። ባለጠጋ ዘመድ የሌለው ድሃ የለም። ሁሉም ባለጠጋ የራሱን ድሃ ቢሸከም የዓለም ችግር ይቀንስ ነበር። ድሃ ሁሉ ድሃ የሆነው ባለጠጋ ዘመድ ስለሌለው አይደለም። ብዙ ጊዜ ባለጠጋ ዘመድ ቀብር አሳማሪ እንጂ ኑሮ አሳማሪ አይደለም። የቀብር ስነ ስርዓት ከማድረግ የዘለለ ለሟቹ ብዙ ትርፍ የለውም። ባለጠጋ ለስሙና ስም ብሎ ለሚመጣ እኩያ የሚደረግ ግብዣ እንጂ ለሟቹ ምንም ጥቅም የለውም። እኛ ሀገር ብቻ ይመስለኛል እርቦት ለሞተ ሰው ቀብሩ ላይ በሬ የምታረደው። ጎዳና ለኖረው ብዙ ድንኳን ይጣልለታል። ብቸኝነት እንዳላጠቃው ሺዎች ሊቀብሩት ይመጣሉ። የኔ ልጆች ሞት ለሁሉም አይቀርምና ሳትኖሩ አትሙቱ። እሺ ቤተሰቦች፣ የእናታችንን ምርቃትና ምክር እንዴት አገኛችሁት? እስኪ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። እኔ በጣም ደስ ያለኝ እናንተ ስሜታችሁን ንገሩኝ። ወደ ቪዲዮ። እናትን ማጣት ምን ይመስላል ብትለኝ በቃል አልገልጸውም። የሆነ ሰው ምን ይመስላል ቢለኝ ካልሆንክ አታውቀውም ነው ሊለው የምችለው። ምክንያቱም እንደዚህ የሚገለጽ አይነት ነገር አይደለም። ሌላ መልክ ነው ያለው፣ የራሱ ነገር ነው ያለው። የፊትሽ ቁንጅና ገረመኝ፣ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ። ነፍስ ሳቁንና ነገሩን ሳቴ ነው ቆይቼ ከኔ ፊት አየሁት። ዳዊት በጣም በተለያየ ቦታዎች ላይ ስለናቱ ሲናገር ብዙ ጊዜ እንባ ይቀርማል። እስኪ ቤተሰቦች እናንተም ገብታችሁ ኮሜንት ላይ እናቴ በጣም ነው ወድሽ ብላችሁ ኮሜንቱን አጨናንቁልን። ወደ ኔክስት ቪዲዮ።
እሺው እንዳያችሁት ነው ቤተሰቦች ዮኒ ማኛ በፕሮቴስታንት ቤት ተገኝቶ ተጠንቋል። እጅግ በጣም ይገርማል። ምክንያቱም ብዙ ጊዜ ሃይማኖት ሲቀያየር ነው እናቀው። እኛ የሰው ሃይማኖት አንነቅፍም። ለማንኛውም ባለበት ሃይማኖት መቆየት ከቻለ እስኪ ሁላችንም ምን ጠብቁና ምን ነው ነገር ነው። እስኪ የተሰማችሁን ሀሳብና አስተያየት እናንተም ገለጹልን። ወደ ኔክስት ቪዲዮ። ሰላም እንዴት ናችሁ? ዛሬ ወደ ምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆኖ ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ ማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከመባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። ሁላችሁንም አመሰግናችኋለሁ። ወንድማችን አርቲስት ሄኖክ ድንቁ እናታችን ቅድስት ድንግል ማርያም ጠብቋለች። በዕለተ ቀኗ ከሞት አትርፈዋለች። ያው እንደነገረን እጅግ በጣም ያሳዝን አደጋን ያጋጠመው ወንድማችንን እግዚአብሔር ቶሎ አሽሎት ወደ ስራው እንዲመልሰው ሁላችሁም ገብታችሁ እስኪ ሁላችንም ጸልየንለት እግዚአብሔር ወደ ስራው እንዲመልሰው እንለምንለት። ወደ ኔክስት ሰላም ለእናንተ ይሁን። ይህ የመጨረሻ ቪዲዮ ነው ከሰሞኑ ጉዳይ ጋር በተያያዘ። ከዚህ ቀደም በሰራሁት ቪዲዮ ላይ እህታችን አንድ የሪፍሌክሽን ቪዲዮ ሰርታ አየሁኝና ሰው ባኬን ፎርዝም እንዳይሆን ብዙ የተወሰነ ነገር ካነሳችሁ ሐሳብ ላይ ትንሽ ነገር ብቻ ብዬ ያው እዚህ ጋር እንጨርሳለን ማለት ነው። እስቲ የተናገረችው እንስማና እንመለስ። አስተካካይ ይደረግልኝ ነዋ ሳይሆን ነው ወይ ነው ስለ የነበረው መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየቅኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሐሳብ እንደ ሐሳብ አይደለም ያስቀመጥኩት ማለት ነው። ሰላም ላንቺ ይሁን እህቴ። መጽሐፍ ቅዱስ
ሚስት ባሏን መከልከል የለባትም ብሎ ሲናገር አስገድዶ መድፈርን ይፈቅዳል ማለት ነው ወይ ብዬ እየጠየቅኩ ነው ያልሽው። እንደዛ ብለሽ አልጠይቅሽም። ከታላቅ ይቅርታ ጋር ላስታውስሽ አንዴ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ መጽሐፍ ቅዱስ ሚስቶችን ከከለከለ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ ይፈቅዳል ማለት ነው። እንደዛ ብለህ ነው እየተናገርክ ነው ያለው ማለት ነው እንጂ እንደዛ ማለት ነው ወይ ብለሽ እየጠየቅሽ አልነበረም። ዳጸ ልሳን ከሆነ እሰየው ዳጸ ልሳን ከሆነ እና ሁለተኛ ቪዲዮሽ ላይ አሁን አስተካክለሽ የተናገርሽው ነገር አለ አይደለ? እንደዛ ተናግረሽ እንዲሆን ነው የኔ ምኞቴ። ክርስቲያን እንደሆንሽ ስላየሁኝ መጽሐፍ ቅዱስን የሚቃረን ነገር እንድትናገሪ ፍላጎቴም ስላልሆነ ማለት ነው። ከዛ ውጪ ግን አንዳቸውን አይከልክሉ የሚለውን መጽሐፍ ቅዱስ ብቻ ሳይሆን ሳይንሱ የሚለው አይነት ነገርን አስቀምጠሻል። ጥሩ ነው፣ ግን መጽሐፍ ቅዱስ ሲናገረው የራሱ የሆነ ክብደት አለው። ሲቀጥል ደግሞ አንዳቸውን አይከልክሉ ሲል መጽሐፍ ቅዱስ ምን እያለ መሰለሽ? አንዴ ከተጋቡ በኋላ በሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባሏን ብሎ የለ። ባልም ደግሞ እንደዚሁ በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ የሚስቱ ነው ብሎ ስለተናገረ ባል ነው እኔ በቃ እንደው አልፈልግም ማለት አይችልም። እንደዚሁ ያ በስጋዋ ላይ ሙሉ ስልጣን አላት ሚስትየዋ። ያ የባል ስጋ የራሷ ስጋ ነው። እንደፈለገ ነው አልፈልግም ማለት አይችልም። ኦልሬዲ የራሷ ስጋ ነው ማለት ግንኙነቱን የመፈጸም ሙሉ መብት ነው ያላት። የሆነ ኤክሰፕሽኖች ካልተፈጠሩ በስተቀር አሁን እዚህ ላይ ስትናገሪ ነበር የህመም ፔሪየድ ላይ ምናምን ብትሆንስ ምናምን ነገር የሚል ነገር ነው። እኔ አስቀድሜ ቪዲዮ ላይ ማስቀምጫለሁ። እንደዚህ አይነት ነገር ካለ አንዳቸውን መተባበር ስላለባቸው ከመም እንዲወጡ ይደጋገፋሉ እንጂ ወደ እንደዚህ ነገር መምጣት የለባቸውም። ስለዛ ምንድነው መጽሐፍ ቅዱሳችን መከላከል የለባችሁም ሲል ከምን አንጻር ነው? አንደኛው ሰው በሌላኛው ስጋ ላይ ሙሉ ስልጣን ስላለውም ጭምር ነው። ስለዛ ሰፖርት መደራረጊያም ጭምር ነው። ከዚህ አንጻር እዚህ ጋር እንደው በደንብ መያዝ ያለብን ነገር ምንድነው ማለት ነው? ሚስትም ሆነ ባል አንዳቸውን መከልከል የለባቸውም። በቃ አለቀ። ይሄ በኋላ ላይ ለሚመጡ ችግሮች ሁሉ በዚህ ምክንያት ለሚመጡ ችግሮች ማለት ነው ፍቺ ሊሆን ይችላል፣ ወይ ደግሞ አሁን አንቺ የምታነሺው አስገድዶ እንደዚህ አይነት ነገር የመፈጸም አይነት ነገሮች ምናምን እንደዚህ ነገሮችን ሁሉ የሚፈጸም ምንድነው የሚቀርፈው እዚህ ምንጩ ላይ ሲሰራ ነው። አለቀ። ስለዛ ክርስትና ገና ከጅምሩ እነዚህ ነገሮች አይፈቅድም። ስለዛ ሚስትም ኖ ማለት አትችልም፣ ባልም ኖ ማለት አይችልም። ከተነሱት እነዚህ እንዳልኩትም ይሄ ሬር ኤክሰፕሽኖች በስተቀር ማለት ነው። ይቆየን። እሺ ከዚህ በፊት በነበረው ቪዲዮአችንም እንደተናገርነው አኬ በጣም እየተከራከረ ነው ስለ ፌሚኒስቶች። እቺታችን ደግሞ እጅግ በጣም ወጣ ያለ አነጋገሮችን የምትናገረው። ባለፈው ደግሞ እንዳየነው ቪዲዮ ምንድን ያለችው ሃይማኖታዊ ድርጊቶች መሰበር አለባቸው፣ ሴቶች እኩልነታቸውን እንዳይገልጹ አድርጓል ብላለች። ታዲያ እቺታችን የምትናገረው ንግግር እጅግ በጣም ለኔ ጸያፍ ነገር ነው። ይህ የኔ ግል ሐሳብ ነው። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተጥበታላችሁ? እስኪ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ገለጹልኝ። ወደ ኔክስት ቪዲዮ በኪዳነ ምሕረት ትንሽ ብቻ ሼር አድርጉልኝ። 2 ደቂቃ ብቻ አዳምጡ። ኦርቶዶክሳን 2 ደቂቃ ትምህርት ነው። 2 ደቂቃ ብቻ ለለምናችሁ አዳምጡት፣ እመለስበታለሁ። የሥላሴ አማኝ ነህ አይደለ ቤኪ? አምናለሁ። ድብና አድርገህ ነው ማምነው። ኦኬ ሥላሴ ምን ማለት ነው? ፖሊስ ከሊቀ ተዋሕዶ ጋር ተወያየ። ዘድ ሥላሴ አምናለሁ አልኩት እኮ እኔ ስለማምን። ሥላሴ የሚለውን መጽሐፍ ቅዱስ ውስጥ አለ ቤኪ? ያከታችሁት ይሄ ሰውዬ ኢየሱስ ያድናል ብሎ ሜክሲኮ እና መገናኛ ከመዞር ውጪ ስለ ሥላሴ ትምህርት ምንም የሚያውቀው ነገር የለም። ቤተክርስቲያናችን 5ቱን አእማደ ሚስጥራት ብላ ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ ተርታ በተርታ ታስተምረናለች። መጀመሪያ የምንማረው ስለ ሥላሴ ነው። ዛሬ ደግሞ ትናንትና ስለ ሥላሴ ተምረናል። ዛሬ ደግሞ ስለ ሚስጥረ ስጋዌ እንማራለን። ቤተሰቦች 5ቱ አእማደ ሚስጥራት በጣም ወሳኙ የመዳናችን ትልቁ ምክንያት የመዳናችን ትልቁ ሚስጥር በሚስጥረ ስጋዌ ውስጥ ይካተታል። በሚስጥረ ስጋዌ ውስጥ 5 ነጥቦችን አነሳለሁ። እናንተ ሄዳችሁ ታነባላችሁ። ኮሜንት ላይ ሚስጥረ ስጋዌ ብላችሁ ጻፉ። ሚስጥረ ስጋዌ ማለት ምን ማለት ነው? አምላክ ሰው የሆነበት ሚስጥር፣ ሰው አምላክ የሆነበት ሚስጥር ነው። ባጭሩ ሚስጥረ ስጋዌ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማወቅ ያለባችሁ 2 ልደታት አሉት። ቀዳማዊ ልደትና ድህራዊ ልደት ብላ ቤተክርስቲያናችን ታስተምራለች። ቀዳማዊ ልደት ከእውነተኛ አምላክ የተወለደ እውነተኛ አምላክ መሆኑን፣ ከብርሃን የተወለደ ብርሃን መሆኑን፣ የእግዚአብሔር ልጅ መሆኑን ባርጋ ታስተምራለች። በድህራዊ ልደቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳበት ያለ አባት የተወለደበት ነው ሚስጥረ። ኦኬ አምላክ ለምን ሰው ሆነ? አምላክ ለምን ሰው ሆነ የሚባለውን ትምህርት በደንብ አድርጎ መማር ያስፈልጋል። የመጀመሪያው ነጥብ አምላክ ሰው የሆነበት ዋነኛው ዓላማ እኛን ለማዳን ነው። ማን?
የኛ ሄዳችን ማን ነበር? አዳም ነበር። በኤደን ገነት ለ7 ዓመታት የእግዚአብሔርን ቃል ጠብቆ ቆይቶ ነበር። ግን በሰይጣን አሰራር ተታሎ ምን ሆነ? በኃጢአት ወደቀ። ጸበለሷን በላ፣ በኃጢአት ወደቀ፣ ጎሰቆለ፣ ጨለማ ውስጥ ገባ። ጌታችን መድኃኒታችን ኢየሱስ ራሱ ሞቶ የኛን ሞት ደመሰሰልን። አያችሁ፣ ራሱ ሞቶ የኛን ሞት ደመሰሰልን። በመስቀል ላይ ተሰቅሎ ስጋው ቆርሶ ደሙን አፈሶ የሰው ልጅ ራሱን በራሱ ማዳን ስላልቻለ የፈለገ መስዋዕት በግ ፍየል እንኳን ቢያቀርብ የፈለገ ንስሐ ቢገባ እሺ። በዚህ በሶሻል ሚዲያ ላይ ሰሞኑን እጅግ በጣም ብዙ አነጋጋሪና አከራካሪ ድርጊቶች ይተፈጸማሉ። ፓስተሮች መጥተው ብዙ ወጣቶችን ይማገታሉ። ታዲያ ይሄን ሐሳብ ተሰቡ እናንተ ምን አይነት ስሜት ተሰማችሁ? የተሰማችሁን ሐሳብና አስተያየት እንደተለመደው ኮሜንት ላይ ጻፉ። በአዲስ አልበምህ ላይ እንግዲህ የሰራቸው የተለያዩ ትራኮች አሉ። በተለይ ለአንተ ስሜት የሚሰጥ የትኛው ነው? ታማ አንጠር ታማ ለምን? ቤዚካሊ እንዴት መሰለህ እኔ አሁን በመቀሌ ዘፈንኩት እንጂ ብዙ ዘፈኖችን የተሰራ አሁን ለምሳሌ ውሸቷን ነው እንሰራ ለእናት ብቻ አይደለም፣ አንደኛ ለአሳዳጊዎችም ጭምር ነው። ከዛ ለኔ እናት ብቻ ማለትም አይደለም፣ ለሁሉም ነው የሚሆነው። ልክ እንደዛው ታማን እኔ ዩኒቨርሲቲ ተምሬ ስለናፈቅኩት ከተማ የጻፍኩት የፍቅር ደብዳቤ ነው ማለት ይችላል። ሁሉም ደግሞ የተማረበትን የዩኒቨርሲቲ ከተማ የሚናፍቅ ሰው አለ። ሁሉንም ሪፕሬዘንት ሊያደርግ ይችላል ለኔ። ለኔ ግን ፐርሰናሊ የተማርኩበት ዩኒቨርሲቲ ስለሆነ የኖርኩበት ማህበረሰብ ስለሆነ እዛ አብሬያቸው ብዙ የኖረ ሰው ሲጠይቅ መቀሌ ዩኒቨርሲቲ የተማረ ሰው ይሄንን ነው የሚነግሩት። ደግሞ በጣም ስሜት ሰጥቷል ደግሞ ለህዝብ ብዙ ሰው ሰምቶት በጣም ተነክቷል ነገር እና እሱ ደግሞ መልሶ ይነካል። ከሁሉም ዘፈኖች እንደዛ በጣም ትልቅ ፊድባክ ያገኘሁበት ኢሞሽናሊ እሱ ዘፈን። ከመቀሌ ጥሪ ያልመጣልህ? ማአት አርቲስት ዮሐንስ ነው እጅግ በጣም ደስ የሚለው ዘፋኝ ነውና በዚህ ዘመን ላይ ካሉ ዘፋኞች በጣም መወዳቸው ብዙ ጊዜ ኮንሰርታቸውን ብገባላቸው ብዬ ከማስባቸው ዘፋኞች መሃል አንዱ ዮሐንስ ነው። ታዲያ እናንተስ ምርጡ ዘፋኝ ማን ነው? ኮንሰርቱን እንኳን ለመግባት የምትጓጉለትን ዘፋኝ እስኪ ሐሳባችሁን ኮሜንት ላይ ንገሩ። ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱን አንቺ ነሽ። ኮንኪ ተንከተመ ለእርገት ውስተ ሰማይ ከምድር እስከ ሰማይ መውጫ መሰላልን ተባልሻለ። በመሰላሌ ላይ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የላይ ወደ ታች እንዲወርድባት ስላሴ በእኛ ለማደራቸው የታችሁ በላይ እንዲወጣባት እኛ ከስላሴ ለምንወለደው ልደት ምክንያት እሷ ናትና። ብርሃንኪ አቢም ብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል አለ። ይስ በደገኛው ብሩህ ኮከብ ብሎ ያመጣዋል ብሎ ብርሃን ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ጨረቃ ከማይደርሱበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍሳው ባሴ ቅዱሳን ሐዋርያት በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ አለ። አንድም ጽኑዓን ሲል ነው። ሪኩ ረሲያንን ዘወረዱ ውስተ መቃብር ቅዱስ እንዴል ጽኑዓን ሰባ ሰገል በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። ዘፈታ ላኢለ ሔዋን ትለድ በጻዕር ወሕማም ኮከብ በቁሙ አይፈርድምና ይኸውም ኮከብ ያልኩት በጻዕር በጋር በጭንቅ ተወልድ ዘንድ በሕማም ለኪ ወሊደኪ ይኩን ምግባኪያ በምትኪ ብሎ የፈረደባት ኢየሱስ ክርስቶስ ነው። አንቺ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰማች። አንቲሰ ማርያም ሰማኪ ዘይል ተፈሲኦ ምሊተ ጸጋ አንቺ ግን እመቤታችን ሆይ ምሊተ ክብር ተፈስሒ ደስ ይበልሽ የሚል ቃልን ሰማሽ። ወለድኪ ለነ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰምታ ምክንያተ ሞት ቃየልን አስገኘች። አንቺ ግን እመቤታችን ተፈስሒ ኦ ምሊተ ጸጋ የሚል ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሁሉ ንጉሥ የሚሆን ንጉሠ ሰማያት ወምድር ኢየሱስ ክርስቶስን ወለድሽልን። መጻ ወአዳነነ ሰው ሆኖ አድኖናልና። እስመ መሐሪ ውእቱ ወመፍቀሬ ሰብ ሰው ወዳጅ ነውና። በእንተ ዝንቤድሰኪ በከመ ገብርኤል መልአክ ዘንብ ስለዚህ ነገር ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል እንዲህ እያልን እናመሰግንሻለን። ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ። መልአኩ ቅዱስ ገብርኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ እያልን እናመሰግንሻለን። ወቡሩክ ፍሬ ከርስኪ የኤልሳቤጥ ቃል ነው ብሎ መልአኩ ቅዱስ ገብርኤል ተፈሥሒ ፍሥሕት ምልዕተ ጸጋ ብሎ እንዳመሰገነሽ እኛም ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። ሳሊለነ ቅድስት ኮከብ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለበውን በልቡናችን ሳይብን አሳድሪብን። ማን ነው እስኪ እንደኔ ዶክተር ሮዳስን እጅግ በጣም የሚወደው
የምወደው ዶክተር ሮዳስ ከአፉ የሚወጡ ንግግሮች በሙሉ በቃ ከምን አይነት አንዳንዴ እጅግ በጣም ነው የሚገርመኝ። ቤተሰቦች የምሬን ነው የምላችሁ። ዓለማዊ ነገር ሲናገር እጅግ በጣም ይገርማል። መንፈሳዊ ንግግሮች ሲናገር እጅግ በጣም ይገርማል። ሰሞኑን ደግሞ ስለ ወሊድ ስለ እናቶች የተናገራቸው ንግግሮች እጅግ በጣም ገርሞኛል። ዶክተር ሮዳስን በአካል አግኝቼ ጥያቄዎች ብጠይቀው ብዬ የምመኘው መምህር ነው። እጅግ በጣም ነው የምወደው። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየታችሁ? ቤተሰቦች እስካሁን በብዙ ነገሮች ላይ ተጫውተናል፣ በብዙ ነገሮች ላይ ቁም ነገር አይተናል፣ ቁም ነገሮችን ተምረናል። ታዲያ ይህንን ቪዲዮ ላይክ እናደርጋችሁ አልጠራጠረን። ለቀጣይ ቪዲዮዎች በአሪፍ ቪዲዮዎች እስከነገናኝ ድረስ ይህንን ቻናል ሰብስክራይብ ማድረጋችሁን ቀጥሉበት። ይመቻችሁ።